እርስዎ የተቀመጡበት ስልጣን በእግዚአብሔር የተሰጣቸው ስልጣን ነው። ከእግዚአብሔር በታች ነው። የሆነ ይሁን መንግስት ያለ እግዚአብሔር አይነግስም። መንግስት ሲነግስ ህዝብ ለመጠበቅ ነው። ጠቅላይ ሚኒስትር ለተፈቀደልኝ እኔ ማቀርባቸው እንደተባለ ትናንትና ብዙ የልማት ስራዎች ብዙ ስራ አይተናል። አዲስ አበባም እንደተለወጠች እንደተቀየረች አይተናል። በጣም ደስ ብሎናል። ይሄ ደግሞ የእርሶ ውጤት ነውና ላመሰግን እወዳለሁ። እና እርሶ የተቀመጡበት ስልጣን በእግዚአብሔር የተሰጣቸው ስልጣን ነው። ከእግዚአብሔር በታች ነው። የሆነ ይሁን መንግስት ያለ እግዚአብሔር አይነግስም። መንግስት ሲነግስ ህዝብ ለመጠበቅ ነው። በእኛ በትግራይ በኩል የምዕራብ ህዝብ በእኛ በኩል ነው ያለው ችግር ያለው መከራ ብዙ መከራ ደርሶበታል። ይሄ እንደ አባትነቱ ቢያዩት ማጸናለሁ። ሁለተኛ የሀገር ሉዓላዊነት ለምን አይከበርም? ህገ መንግስት አለ። እንደ ህገ መንግስት መሰረት ሉዓላዊነት ሀገር ለምን አይከበርም? እኛ በእኛ በኩል ያለ ይሄ ሻዕቢያ ሰራዊት ነው ያለበት። ነገ ጠዋት ህዝቡ እያለቀ ነው ያለው። ህፃናቶች፣ አዛውንቶች እየተወሰዱ እየተገደሉ ነው ያለው። እንስሳ እየተወሰዱ ነው ያለው። ሁለተኛ የትግራይ ተማሪ እንዳይማር 4 ዓመት አድርጓል ሳይማር። ለምን? እርሶ እያሉ። ሌላ የጡረታ አባቶች ጠዋት ማታ እየጮሁ ነው ያሉ። ለዚች ሀገር ውጤታማ የሆነ ስራ የሰሩና ይችን ሀገር ተጠብቃ እንድትኖር ያደረጉ የሀገር ክብር የሆኑ ሰዎች ሲያለቅሱ ነው እና ያለን ያያቸው ነው ያለን። ለምን እርሶ እያሉ እና እርቅ ሰላም ተጀምረዋል። በጣም ጥሩ ነው። ህዝቡ ተደስተዋል። ከእርቅ በኋላ ከሰላም በኋላ ተኩሱም ካቆመ በኋላ ግን ያሉ ውጤቶች ይታወቃሉ። አንደኛ በሰላም አርፈን መተኛታችን፣ ሁለተኛ መብራት በትንሹ መብራት አግኝተናል፣ ስልክም አግኝተናል። እና ችግሩ መከራው ብዙ ነው። አባቶቻችን ወንድሞቻችን የታሰሩ አሉ። ለዚች ሀገር ስንት ውጤት የሰሩ አልተፈቱም። ለምን አይፈቱም? ይበቃናል እኮ ይች ሀገር የአንድነታችን የሁላችን ነው። በደል ሊኖር ይችላል፣ ጥፋት ሊኖር ይችላል። ግን እንደ አባት እንደ መንግስት ጥፋቱን በይቅርታ ተደርጎ ለምን አይፈቱም? የዚችን ሀገር እየተላኩ የነበሩ ነው እኮ ስንት ውጤት ያመጡ ነውና ሌላው ለሌሎች እንዲተውላቸው ስለተፈቀደልኝ አመሰግናለሁ። አሁን ባጭሩ ግን ኮሚቴ ተቋቁሞ አቶ ጌታቸው ያለበት፣ አቶ አረጋ የአማራ ክልል ፕሬዝዳንት ያለበት፣ ከፌደራልም ኃላፊዎች ያሉበት ሰሞኑንም ይወያያሉ። የኛ ፍላጎት መጀመሪያ የተፈናቀሉ ሰዎች በሙሉ 100% ቤታቸው እንዲመለሱ 100%። ይሄ በተደጋጋሚ ብለናል። አሁንም በማንኛውም ሰዓት
ቤቴ ሁመራ ያለው እመለሳለሁ ካሉ ነገ እኛ ለመመለስ ዝግጁ ነን። ለመከላከያ የተሰጠው ስራ ይሄ ነው። በአካባቢው የትግራይም የአማራ የሚባል ጸጥታ ኃይል እንዳይኖር መከላከያ ይኑር። ሰዎች ይታወቃሉ። የማን ቤት እንደሆነ ይታወቃል። የማን እርሻ እንደሆነ ይታወቃል። ችግር የለውም። እርስ በርሱ እኮ ይተዋወቃል። ሰው ቤቱ ይመለስ። ቤት ከተመለሰ በኋላስ እራሱ ህዝቡ ያስተዳድረኛል የሚለውን ሰው ከራሱ ልጆች ይምረጥ። በራሱ ልጆች እያደረ ከተረጋጋን ልብ ከገዛን በኋላ ዓለም እያየ ህዝቡ ራሱ ሪፍረንደም አድርጎ እኔ ትግራይ ነኝ እኔ አማራ ነኝ ይበል። ቀድመን እኛ እንደዚህ አንናገር። መጀመሪያ ግን ቤቱ፣ እርሻው፣ ማሳው ይግባ። ይሄ ነው የኛ አቋም። መቀሌ መቀመጥ አያስፈልግም። ሽሬ መቀመጥ አያስፈልግም። አስፈላጊ ድጋፍ እኛ እናደርጋለን። ቦታችሁ ተመለሱ። ከተመለሳችሁ በኋላ መቼም እርግጠኛ ነኝ እርሶና ሌላ የእርሶ እህት እዛ ጎረቤት ያለች አብራ ያደገች አብራ የኖረች ስትገናኙ መላቀሳችሁ አይቀርም፣ ማዘናችሁ አይቀርም። እናንተ አትፈልጉትም ግጭቱን መጣባችሁ በፖለቲከኛ እንጂ እናንተ ሐሳብ አይደለም። ስትነጋገሩ ከውስጣችሁ የሚበጃችሁ የሚጠቅማችሁን ሰው መርጣችሁ እንዲያስተዳድራችሁ በልጆቻችሁ መተዳደር ትችላላችሁ። ይሄ ነው የኛ አቋም። ይሄንን ብንተጋገዝ ጥሩ ነው። እና አቶ ጌታቸውም ስብሰባ አላቸው። ሰው ወደ ቦታው ክረምት ሳይመጣ መመለስ አለበት ወደ እርሻው። በፌዴራል መንግስት በኩል ዝግጁነቱም አለ። ለማገዝም ከምትሉት በላይ ፈቃደኛ ነን። በኋላም ኮሚቴ ያላችሁት የሚያነጋግራቸው ሰዎች ካሉ በዚህ አግባብ ማናገር ይቻላል። እና ተፈናቃዮች አዲስ አበባም የነበረ ሰው አዲስ አበባ ለምሳሌ ባለሀብቶች ውጭ ሄደዋል ተብሏል። በጣም ብዙ ባለሀብቶች አሉ እዚህ ማያቸዋለሁ። አዲስ አበባ መኖር ሳይሆን ይሄ ያያችሁት ልማትም እኮ የሚያግዙ ባለሀብቶች አሉ። ትግራዋይ ሆነ ዝም ብሎ ሌላ ሰው ብቻ የሰራው እንዳይመስላችሁ። በዚህ ልማት ሁሉ ውስጥ ያሉ በተደጋጋሚ ያገኘኋቸው ያወያየኋቸው ሰዎች አሉ። ግን ችግር የለም ማለት አይደለም። እድል ሲመጣ አንዱ መግፋት ሊኖር ይችላል። ያለ መፍታት አብርሃም በተደጋጋሚ ብዙ ችግሮች እየፈታ ቆይቷል። አሁን ውጭ ሀገር ያለ ባለሀብት ካለ ይመለስ። ማን ውጭ ሀገር ተቀመጣለ? ሊፈታ የሚገባው ማንኛውም ጉዳይ ካለ እዚህ ብዙዎች አሉ። የቀረ ካለ ግን በደስታ ለትግራይ ተነጥሎ ውጡ የሚባል ነገር የለም። በሆነ ምክንያት ሰው ይሸሻል። ወይ ለቲፒኤልኤፍ አግዞ ከነበረ ወይ ወንድሙ እዛ ካለ ምናምን ይሸሻል። እሱን እናንተ ማግዛችሁ መመለስ ይኖርባችኋል። ከረሃብ ከመድኃኒት ጋር ተያይዞ በጣም ብዙ እህልና እርዳታ ለመላክ ተሞክሯል። ባጭሩ ኢትዮጵያ ወይም የሌላው ኢትዮጵያ አካል በልቶ እያደረ ትግራይ አትራብም። ይሄ 100% እርግጠኛ ሆናችሁ መያዝ አለባችሁ። የፈለገ ፕሮጀክት ይቆማል እንጂ ትግራይ ረሃብ ኖሮ ሌላ ኦሮሚያ፣ አማራ ወይም ደቡብ በልቶ ጠግቦ አያድርም። ችግር የሆነው ምንድነው? ፖለቲካ እናርገው ነው። ለጌታቸው ሞቅሼዋለሁ። ያኔ ረሃብ ካለ መደወል ነው። እኔ ጋር እንደዚህ ችግር አለ አምጡ ያለ አግዙ ማለት ነው። ቀላል ነው። በትዊተር ከሆነ ግን እኛ በትዊተር አንነጋገርም ብየዋለሁ። ለሌሎች ነው የነገርከው እንጂ ለኔ አልሰማሁም። ቲም አዋቅረናል። መሬት ላይ ያለና ያለን ማረጋገጥላችሁ ነገር እኛ 2 ጊዜ የምንበላ ከሆነ አንዷ ትቀራለች እንጂ እኛ ጠግበን ወይም ሌላ ህዝብ ጠግቦ ትግራይ እንዲራብ እንደዛ አናረግም። ኢትዮጵያ ደግሞ አሁን ቢያንስ መጥገብ ቢቀር ትርፍ ቢቀር በልቶ ለማደር ትበቃለች። ብዙ ስጋት አይግባችሁ። ግን ፖለቲካ እናርገው። ረሃብ አለ ችግር አለ የሚል ፖለቲካ ሳይሆን አክቹዋል ችግሩ አይተን አሁን በጣም ትራክተር እየገዛን ነው። ምርጥ ዘር ለማገዝ እየሞከርን ነው። ማዳበሪያ ለማገዝ እየሞከርን ነው። ህዝቡ ወደ ስራ አስገብተን በሚጎል ደግሞ ተጋግዘን እናልፈዋለን። ረሃብ እኮ ሁሌ አይደለም። የሆነ ጊዜ መጥቶ የሆነ ጊዜ ይሄዳል። በዚያ መንፈስ የተቋቋመው ኮሚቴ ሄዶ ያጥና። ይህ ማድረግ ያለብን እስካሁንም እያገዝን ነው። ብዙ እህል ልከናል። ወደፊትም እናግዛለን። ቴሌቶን ያልነውም ኤግዛክትሊ እርሶ እንዳሉት ነው። ተባብረን እዛ ያለው ችግር ብዙ ስለሆነ የሆነ ክፍተት እንሙላ። ለትግራይ ብቻ አንተው። የኦሮሞም ይሁን የደቡብም ይሁን የሶማሌም ይሁን
ወንድሞቼ ናቸው ብሎ የሚያስብ እና ፍላጎት ያለው ልክ እንደ ግለሰቡ ያግዝ ነው። እኔም ካለኝ ያግዛለሁ፣ አብርሃም ያግዛል፣ ጌታቸውም ያግዛል፣ እናንተም ታግዛላችሁ። ተጋግዘን ሙሉ ባናረግም የተወሰነ ነገር እንፈታለን። ይሄ ደግሞ ተቋማዊ የሆነ ሲሄድ ያቀላል ብዙ ነገር ብዬ አምናለሁ። እኔም መሰረተ ልማት ላይ ከጦርነቱ በኋላ ከፕሪቶሪያ በኋላ ብዙ ተሰርቷል። ብዙ ብር አውጥተናል። በመብራትም፣ በቴሌኮሙኒኬሽንም፣ ትምህርትም፣ ጤናም በሁሉም ሩጫዎች አሉ። ግን ሁሉ ቢመለስ ለትግራይ ይበቃል ወይ? ያለው ትምህርት ቤት በቂ ነው ወይ? ያለው ሆስፒታል በቂ ነው ወይ ካላችሁ አይደለም። ያ መጠገን ብቻ ሳይሆን በፍጥነት በህዝቡ እድገት ልክ እና ባለው ችግር ልክ እየሰራን መሄድ ያስፈልጋል። ይሄን እስካሁን ያደረግነውን በዚህ ዓመት ያደረግነውን እንገመግማለን። በቀደም ገምገመናል፣ በጋራም ከሌሎች ሰዎች ጋር ወደፊትም እየገመገምን በተቻለ መጠን እያገዝን እንሄዳለን። ግን መታወቅ ያለበት ነገር የፌዴራል ስርዓቱ ብዙዎቻችሁ የምታውቁት የሚፈቅድልን የፖለቲካና የኢኮኖሚ ትስስር አለ፣ የማይፈቅድልን ጉዳይ ደግሞ አለ። ለምሳሌ በጀት በፓርላማ ጸድቆ ለሁሉ ክልሎች ይከፋፈላል። ያን የሚያስተዳድሩ ክልሎች ናቸው። የፌዴራል መንግስት የተለየ ከፓርላማ ካጸደቀው በጀት ውጪ የተለየ ሀብት የሚያንቀሳቅሰው የለውም። በዚያው ውስጥ ነው አንዳንድ ጉዳይ መፍታት የሚሞከረው። ልክ ፖለቲካሊ ነፃ እንሁን ራሳችንን አስተዳደር እንዳላችሁት ኢኮኖሚካሊም ባህሪው እንደዛ ነው። እንደፈለግን አንችልም ማለት ነው። ዝም ብለን 10 ብር ይሂድ 10 ብር ይምጣ ማለት አይቻልም። ሲጸድቅ የጸደቀው በጀት ነው ለሁሉም ይከፋፈለው። አሁን ባጋጠመን ሁኔታ ነው በተለየ መንገድ ለማየት እየሞከርን ያለ ነው። የቲፒኤልኤፍ የእውቅና ጉዳይ ያው እንዳነሱት የምርጫ ቦርድ ጉዳይ ነው። በእኛ በኩል መሰጠት አለበት ብለን እናምናለን። በቅርቡም አነጋግረናቸዋል። የሚፈታ ይመስለኛል። ብዙ ከባድ ጉዳይ አይደለም። ከባንክ ጋር ተያይዞ የመጣው ሀሳብ ትንሽ እንደምታውቁት ወሰብሰብ ያለ ስለሆነ እዚህ መናገር እቸገራለሁ። የሚሻለው ግን ከኔ ቢሮ 2 አማካሪዎች አሉ፣ አቶ ግርማ እና አቶ ተክለወልድ። አብርሃም ራስ ይዘህ ጌታቸውን ጊዜ ካለ ሊጨመር ይችላል። ገቨርነሩ፣ ኢንዱስትሪ ሚኒስትሩ፣ ንግድ ሚኒስትሩ እና አቶ ሼዴ በጋራ ዛሬ ሳምንት ሳይሆን ዛሬ ከሰዓት ተነጋገሩበትና የሚቻል ነገር ካለ ሬስት አሹር ለማገዝ ችግር የለብንም፣ ፍላጎት ስላለ ማለት ነው። ግን አሁን ዝም ብዬ እዚህ ብናገር አይሆንም። ለምሳሌ ኢንዱስትሪም እርሶ በከፊል እንዳነሱት ኢንዱስትሪያል ፓርክ ላይ ሞክረናል። የተወሰኑ እንዲንቀሳቀሱ የተሞከረ ነገር አለ። በቂ ካልሆነ ተጋግዘን እንቀጥል። የአዲስ አበባ ያላችሁ የትግራይ ተወላጆች 2-3 ጊዜ አግኝቻቸዋለሁ፣ ከዛ በላይ አሁንም ከአብርሃምና ሌሎች ከምንመድባቸው ሰዎች ጋር ጉዳይ ካላችሁ ይሄ ባንክ ብድር ከለከለን ባንክ ምናምን የሚለውን እኔ ባንክ በቀጥታ እንደማላዝ ታውቃላችሁ። ግን በመንግስት ፖሊሲ ሊፈቱ የሚችሉ ጉዳዮች ካሉ ሰዎች እንመድባለን፣ ባለሀብቶች። ይሄ ጉዳይ ሳይሆን ባለሀብቶች ለብቻ ከአብርሃም ጋር ተነጋገሩ። እንደ ሀገር ደግሞ በቅርቡ እኔ ውይይት አለኝ፣ ከፍተኛ ግብር ከፋዮች ጋር ውይይት አደርጋለሁ። በዚያ ውይይት ውስጥ እናንተም ትሳተፋላችሁ። የሚታይ ችግር ካለ ማቅረብ መወያየት እንችላለን። የተለየ አድሎ ግን አናደርግም። የተለየ አድሎ አናደርግም። በየክልሉ አሁንም ኢንቨስት የሚያደርጉ የትግራይ ሰዎች አሉ። በየክልሉ አሁንም የሃይማኖት አባቶች አሉ። ስለዚህ አሉ፣ በየቦታው አባቶችም አሉ፣ ባለሀብቶችም አሉ። ችግርም አለ፣ ጥሩ ነገርም አለ። ልክ እናቴ በትግራይ ያለው ሰላም በሁሉ እንዲሆን ፈልጋለሁ እንዳሉት ሁሉም አይነት ነገር አለ፣ ሁሉም መልክ አለ። ጥሩ ጥሩ የበለጠ እንዲስፋፋ እንዲያድግ፣ መጥፎ እንዲቀንስ፣ ችግሩ እንዲቀንስ መተባበር ያስፈልጋል። አዲስ አበባ ላይ ያለው ልማት እኛ ጋር ካልመጣ ትርጉም የለውም ያላችሁት በከፊል ትክክል ነው። ግን ማወቅ ያለባችሁ ነገር ከናንተ ያላነሰ ልክ እናቴ እንዳሉት በላስቲክ የሚኖር ሰው ቁጥር አዲስ አበባ ቁጥር የለውም። በጣም ብዙ ነው። ፎቁ ብቻ ሳይሆን ብዙ ችግርተኛ አለ አዲስ አበባ ውስጥ።
አብዛኛው ከየክልል ዝም ብሎ በጣም ብዙ ቁጥር ስለሚመጣ ቤቱ አይበቃም፣ ውሃው አይበቃም፣ መብራቱ አይበቃም፣ ችግር አለ። የአዲስ አበባ ለውጥ የሁላችን ለውጥ ነው፣ ሁሉም ሰው ስላለበት። የአዲስ አበባ ለውጥ ግን ፕራይመሪሊ የሚመራው በአዲስ አበባ ከተማ ነው። በራሱ ገቢ ነው አሁን አድዋ ሙዚየም የሰራው አዲስ አበባ ከተማ ነው። ክልሎች ይመጡና የአድዋ ሙዚየም ጥሩ ነው ለምን እኛ ጋር አይሰራም ይላሉ። ሁሉም ጋር ነው እንዲሰራ የምንፈልገው። አድዋም እንዲሰራ እንፈልጋለን። የትግራይ ክልላዊ መንግስት ነው የሚሰራው። ኦሮሚያም ፍላጎት አለኝ ይላል። የኦሮሚያ ክልላዊ መንግስት ነው የሚሰራው። በእኛ የሚደገፍ ድጋፍ ካለ እንደግፋለን። ግን ያ የአዲስ አበባ ስራ ነው። ለምን አዲስ አበባ ሰራ? አዲስ አበባና ክልሎች አንድ አይደሉም። ኦሮሚያና ትግራይ ተደምሮ ምናልባት አማራም ተደምሮ የአዲስ አበባን ያክል ገቢ የላቸውም። ያው በነበረው የከተማ ስሪት አዲስ አበባ የተሻለ ገቢ ያለው የተሻለ ሀብት አለው። በዚያው ልክ ልማቱ ይታያል። እዚህም ግን በጣም ብዙ ችግር አለ። ገና ብዙ ስራ ይጠበቅብናል። ትናንት ያያችሁት ነገር እኔ የምመክረው እንደ ወንድም የምመክረው በተለይ በማስተዳደር ያላችሁ ሰዎች ትግራይ ህዝቡ በጣም ብርቱ ነው፣ ይሰራል። ሀብታምም የትግራይ ሀብታም ይባል እውነት ለመናገር ለልማት ሲባል የትም ቦታ በደስታ ነው የሚሰጠው። ሀብታሙ ማስተባብረን ወጣቱም ማስተባብረን ብዙ ነገር መስራት ይቻላል ትግራይ ውስጥ። አሁን የመቀሌ ከንቲባ እዚህ አለ፣ ምክትል ከንቲባ፣ ያንተ ፕራይመሪ ስራ የሚሆነው መቀሌ ላይ እንዴት ወጣት አስተባብሬ ድንጋዩ እዛ አለ፣ ወጣቱ ስንት ሰው አለ እዛ የሚሰራ እንዴት ቀይረዋለሁ መሆን አለበት። ሌላ ፖለቲካ አያስፈልግም። ስራ ትንሽ ስንሰራ ትንሽ ስናሳየው ህዝቡ ገንዘቡ ጊዜው ሰጥቶ ያግዘናል። መስራት ነው። ካልሰራን ግን ዝም ብለን አሁን ህዝብ ሰብስበን ተጎድተሃል ተፈናቅለሃል ምናምን ብንለው አብረን እናለቅሳለን እንጂ ችግሩ አንፈታም። ያ መፈጠር የለበትም። ግን ስራ ደግሞ ባህሪው ብዙ ነገር መተው ይፈልጋል፣ ድካም ይፈልጋል። በዚያ መንገድ ጌታቸውን ብታግዙት፣ አብርሃም እዚህ ያለ ቢያግዝ፣ እዚህ ያሉ ባለሀብቶች የትግራይ በጣም ብዙ ልምድ ያገኙ ሰዎች አሉ፣ ተማሩም አሉ፣ ሀብታሞችም አሉ። ወደ ጎን ያልናቸው ሰዎች ሰብሰብ አድርገን ለትግራይም ለኢትዮጵያም ጥቅም እንዲውሉ ማድረግ ነው። ትግራይ ያሉና እዚህ ቢመጡ የሚያግዙ ሰዎች ደግሞ ማምጣት ነው። በዚህ ስፕሪት ከሄድን ይፈታል። ዝም ብለን ግን ተቀምጠን የምንጠይቅ ከሆነ ያስቸግራል። አሁን ያልገለጽኩላችሁ ሀሳቦች ካሉ በዚሁ መንፈስ ተረዱት። ዋናው ጉዳይ ግን በእኔ በኩል አንደኛ ሰላሙን በጣም እፈልገዋለሁ። ይበቃናል። ይሄ ሁሉ የሚነሳው ችግር የመጣብን በዚያ ምክንያት ነው። አሁንም ጦርነት የሚፈልጉ ሰዎች አሉ። ይብቃችሁ ሊባሉ ይገባሉ። አሁንም ከባለፈው ያልተማሩ ሰዎች አሉ። አይጠቅምም። ምን ያደርጋል? ችግሮች ካሉ እንደዚህ የተወያየን ተመካክረን ብንፈታ ይሻላል። ከኤርትራ መንግስት ጋር ተያያዘብን የሚለው መሬት በቅርቡ በነበረን ግምገማ አንስተውታል ነጌታቸው። ከኛና ከትግራይ ክልል የጋራ ኮሚቴ ተቋቁሟል። ቦታዎቹ ሄዶ እንዲያይ ከኛ መከላከያና ትግራይ ካሉ ጓዶች በጋራ ሄደው እንዲያዩ፣ ከአልጀርስ ስምምነት ውጭ የሆነ ነገር ካለ ሪፖርቱ ሲመጣ እናያለን። ማንም የማንም ቦታ በኃይል ይዞ ለዘላለም መኖር አይችልም። እንዳንዋጋ ዳግም ግጭት እንዳይፈጠር ትርፍ ነገር የተካሄደ ካለ አይተን ቦታውን ለይተን ኦፊሻሊ እነዚህ ጉዳዮች ይስተካከሉ ብለን በንግግር መልክ ልናበጅ እንችላለን። ይሄ ባለፈው ሳምንት ተነስቷል። የጋራ ኮሚቴ ተቋቁሟል። ውጤቱን ካየን በኋላ ብንገልጽላችሁ ነው የሚሻለው። ሌላውም ጉዳይ እንደ ሁሉ ችግር ነገ ይፈታል፣ ግድ የላችሁም ከኔ ጋር ከተገናኛችሁ በኋላ ሁሉ አልጋ ባልጋ ይሆናል ብዬ የማይሆን ቃል ባልገባላችሁ፣ አብዛኛው ግን እንደዚህ የመደማመጥ የመመካከር አብረን እንቀይር የሚል መንፈስ ካለ ጊዜ ይወስድብናል እንጂ እንፈተዋለን። መተጋገዙን ግን ቅድሚያ በሰጡ። በእናንተ በኩል እኔ ያለኝ ሀበሬታ፣ ጥያቄ፣ አስተያየት አንደኛ ጌታቸው አግዙት። መንግስት ሆኖ
በሚያገኘው ሪሶርስ በአቅሙ ልክ እንዲሰራ አግዙት። ሁለተኛ ፌዴራል መንግስት ያሉ ባለሀብቶች፣ ምሁራን፣ ባለስልጣኖች ተባብረው በዚህ ቴሌቶን ባልነው ሀሳብ ያላቸው አድርገው ትግራይ ለዳግም ህንጸት እንዲያግዙ እነሱንም ግፉ። በፌዴራል መንግስት በኩል ደግሞ እርግጠኛ ሁኑ። ስልጣንም ይሁን ሀብትም ይሁን ስንዴም ይሁን ከናንተ ውጪ ለብቻ የመጠቀም ፍላጎት የለም። አሁን ዛሬ ነገራችሁ። ለምሳሌ እናቴ ያነሱት ሀሳብ በጆሮዬ አይደለም የሰማኋቸው፣ በልቤ ነው የሰማኋቸው። መቼ ይወጣል? ሊወጣ እኮ አይችልም። ሊወጣ የሚችል ሀሳብ አይደለም። ይሄ ዝም ብሎ እዚህ መልስ ተሰጥቶ የሚቀር ነገር አይደለም። እንቅልፍ አያስይዝም። እንደዚህ አይነት ቅን ንግግር በሚኖርበት ሰዓት ቁም ነገር አለው። በዛ ቢታይ ከኩባንያዎች ጋር ተያይዞ ሙከራዎች እንዳሉ አውቃለሁ። እዚህ አዲስ አበባ ብዙዎቹ ከውጊያ በኋላ አብርሃም ሲመጣ መኪናዎቹ ምናምን ወስነን መልሰን ስራ ጀምሮ ነበር። የሚታገዝ ነገር ካለ እናግዛለን። ግን እናግዛለን ሲባል የምታውቁት ነው፣ አቅሙ ውስን አቅም ስለሆነ ቀስ ቀስ እያለ ነው የሚሆነው። እናንተ ግን ዛሬ ከሰዓት ጌታቸውን ከቻለ ጌታቸው ባለበት አሁን እንደወጣው ነግራቸዋለሁ። ከኮሚቴዎቹ ጋር ተነጋገሩና በእኛ በኩል መንግስት አግዞ ሊፈቱ የሚችሉ ጉዳዮች ካሉ ሬስት አሹር እንፈታቸዋለን። በጥቅሉ ያነሳቻቸው ፖይንቶች በተለይ የጡረታ አበል ለምሳሌ አልመልስም እዚህ አሁን ግን ዛሬ ከሰዓት አነጋግሬያቸው ለጌታቸው ማታ ነግረዋለሁ፣ እሱ ይነግራቸዋል። ለእናንተ የመጨረሻ ያለኝ ሀሳብ ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር ቢፈልጉ ሰዎች ተው በሏቸው፣ ጥቅም ስለሌለው። በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። እናንተ እስካሁን ድረስ እናነጋግረው ብላችሁ እኔ አላናገርም ብዬ አላቅም። ማናገር ስትፈልጉ ጉዳይ ካላችሁ እንደዛሬው ወይ ለጌታቸው ወይ ለአብርሃም ለካችሁ 10 15 20 ሆናችሁ አነጋግሩ። ለማነጋገር ዝግጁ ነኝ። ከዚያ ውጪ ውጊያ አያስፈልግም። ከመጣ ሌላ ጥፋት ነው የሚያመጣው። እስካሁን ከመጣ በላይ ጥፋት ያመጣል። ይሄን በእናንተ በኩል አደራ። በእኔ በኩል ደግሞ በተቻለ መጠን የተፈናቀሉ እንዲመለሱ፣ የተበላሹ እንዲጠገኑ፣ ችግሮች እንዲፈቱ ማክሲመም ባለኝ አቅም ሁሉ ሰራለሁ። ከልቤ ነው የምሰራው። በዚህ ጌታቸው እንደሚያግዝ ተስፋ አደርጋለሁ። አብርሃም እንደሚያግዝ ተስፋ አደርጋለሁ። እናንተ ይህን እመኑ፣ አግዙ። በሚቀጥለው ዓመት ስንገናኝ አብዛኛው ነገር መልክ ይዞ ለመገናኘት ስለ ውጊያ እንዳንነጋገር ቢሆን ጥሩ ነው። የውጊያውስ እኛ ገምግመናል። እንዴት ተጀመረ፣ ማን ጀመረው፣ ለምን ጀመረ ብለን እናንተም ገምግሙ። ጊዜ ወስዳችሁ እዛ ውስጥ ትምህርት ታገኛላችሁ። ትምህርት ይገኝበታል። አንደኛው አይደለም ሁለተኛው አይደለም ሶስተኛው እንዴት ተጀመረ ብላችሁ መታችሁ እኔ ጋር ብትከሱ ትችላላችሁ። የፈለጋችሁ መናገር ትችላላችሁ። ግን እውነቱ እሱ አይደለም። እውነት ስላልሆነ አይጠቅምም። ለእናንተ የሚጠቅመው እውነቱ ገምግሞ ማስተካከል። ከዚያ ውስጥ ትምህርት ይገኛል። በእኛ በኩል በተቻለ መጠን ለማካካስ ከነዛ ለመማር ለማስተካከል ነው እኛ የምንፈልገው እንጂ የትግራይ ጭንቅ እናቶች ጭንቅ ለኛ ምን ያደርግልናል? የበላንበት እኮ ነው፣ የኖርንበት እኮ ነው። ለኛ ተመልሶ ይነገረናል እንዴ? እናውቀዋለን እኮ። እና ፍላጎቱ ሰላም ነው፣ ፍላጎቱ አንድነት ነው፣ ፍላጎቱ ህብረት ነው። የጎደለ ካለ በምክክርና በውይይት ነው መፍታት የምንፈልገው። የሃይማኖት አባቶች 5 10 የምትሆኑ አላችሁ እዚህ የመጣችሁ። መቼም ትግራይና ሃይማኖት ያለው ትስስር እናንተ ታውቃላችሁ። በሃይማኖት በኩል ቅሬታዎች ይነሳሉ። በቅርቡ ከሃይማኖት አባቶች ጋር ስወያይ ከብዙ ክልል የመጡ ሰዎች ከወንድሞቻችን ተለይተናል የሚል ጥያቄ አንስተው ነበር። እኔ እዚህ ውስጥ አልገባም፣ ከኔ በላይ ታውቃላችሁ፣ እዚህም እዛም አባቶች አሉ ሊወያዩ ይችላሉ ብያለሁ። ግን እዚህ የመጣችሁ አባቶችም መስማት ጥሩ ነው። ኦሮሚያ ካለውም፣ ደቡብ ካለውም፣ አማራ ካለውም፣ ቤኒሻንጉል ካለውም ሁሉ የሚጠላ ሁሉ የሚገፋ ስላልሆነ መነጋገር፣ መወያየት፣ ችግር መፍታት የሚቻልበትን መንገድ ብታግዙ ጥሩ ነው። ለምንድን ነው? ከአንድነት ትርፍ አለ፣ ከአንድነት ጥቅም አለ፣
ከመለያየት ጥቅም የለም። አባ ማቲያስንም ብታገኟቸው ብትነጋገሩ የሚቻል ከሆነ ችግሮች ተፈተው የተበላሸ ተስተካክሎ ወደ ነበረበት ቢመለስ በጣም ጥሩ ነው። ግን ይሄን እኔ ብዙ ስለማላቅ ከናንተ ስለሚያምር የናንተ ሚና ቢሆን የመጨረሻው ከናንተ የምፈልገው ጌታቸውን ቢያግዝ። ይሄ ብዙ ሰው ነው፣ አብሮ መጓዝ አይችልም። የተወሰኑ ሰዎች ከዚህ ውስጥ ደቡብ ክልል፣ የተወሰኑ ኦሮሚያ፣ የተወሰኑ አፋር፣ የተወሰኑ አማራ 10 ሊሆን ይችላል። ለሁለት ነገር እሳቸው የጠየቁት እኛ ወንድሞቻችሁ ነን አይደለም? ለምንድን ነው ስንቸገር የማታግዙ ከኛ ጋር የማትቆሙ የማትጠይቁ በሏቸውና እነሱ የማያለቅሱ ከሆነ እነሱ ዝግጁ ነን የማይሉ ከሆነ ያኔ ትተዋላችሁ። በእኔ እምነት ግን ሁሉም ጋር ብትሄዱ ትላቀሳላችሁ። ሁሉም ናፍቆት ነው ያለው፣ ሁሉም ሰላም ነው የሚፈልገው። እዛ ተቀምጣችሁ ያም ተቀምጦ ከሚሆን እናንተም ወደ እነሱ ሂዳችሁ ያልተጋነነ እውነት የተፈናቀለ አለ፣ የተቸገረ አለ፣ ትምህርት ቤት ችግር አለ የሚለው እውነት እንዲያውቁ ማድረግ፣ እዛም እንዲመጡ ማድረግ ሞክረናል። የተወሰነ ግሩፕ ለመላክ ግን በህዝብ ደረጃ እንዲመጡ እንዲያዩ ማድረግ ይሄ የበለጠ የአንዱ ቁስል አንዱ እንዲያይ እንዲተጋገዝ ስለሚያደርግ በዚህ መንፈስ እንስራ እና አይዟችሁ። ብዙ ፈተና አልፋችኋል፣ ብዙ ችግር ታውቃላችሁ። አይዟችሁ፣ ይፈታል። ዋናው ኢትዮጵያን ማቆየት፣ ኢትዮጵያን ማስቀጠል ነው። ግን አገራችሁን አስቀድሙ፣ ሰላም አስቀድሙ።